የሴትና የወንድ ፍቅር በኢስላም እንዴት ይታያል? ምን ማለት ነው? የሴትና የወንድ ፍቅር በኢስላም እንዴት ይታያል? እኔ አልገባኝም። ምን ለማለት ተፈልጎ ነው? መፋቀር የለባቸውም ነው? አለባቸው ነው? አጅራለው ነው? ወይስ ተፈጥሮ ምን ሴት ልጅ ወንድ ታፈቅራለች፣ ወንድ ሴት ልጅ ያፈቅራል? ይሄ የተለመደ እኮ ነው። የሰው ዘር የሰው ብቻ አይደለም፣ የእንስሳው የእጽዋቱም ተግባር ነው። ይሄ ግን ሐዱ ምን ድረስ ነው? ያየችውን ሰው ሁሉ ማፍቀር ትችላለች? ያያትን ሴት ሁሉ ማፍቀር ይችላል ወይ? ከአቅሙ በላይ ካልሆነ በስተቀር ክልክል ነው። ለሱ የምትሆነውን ሴት ነው እንጂ መርጦ ማፍቀር ያለበት አይሆንም። ግን መርጦ ነው ወይ የሚያፈቅር? ሰውነት ሲያፈቅር የሌላ ሰው ሚስት አፍቅሮ መከራ የሚያይ ሰው አቅ ነበረ የነገረኝ ያማከረኝ። ቤት ሁሉ ቀይሯል። እሱ ቤት ቢቀየር ሰውትዩ አትቀየርም። እሱ ላይ ጭንቅላቱ ላይ ተስላለች። አያችሁ የመገላለጥ ለአጅነቢ ወንድ መጋለጥ አጅነቢ ሴት ጋራ የመደባለቅ አደጋው ምን ያህል እንደሆነ አያችሁት። ስለዚህ ባልና ሚስቶች ሆነው ከተፋቀሩ አጅራቸው ትልቅ ነው። ለማግባት የፈለጋትን ሴት አፍቅሮ ጠይቆ ቢከለከል እንኳን አጅር ያገኛል። ምክንያቱም ለሐላል ነው የጠየቃት። እሺ ባትለው ቤተሰቦቿ እሺ ባይሉት እሷን ቢብላ ብትወጣ እሷን ለዲን በዲን በእስላም በፈቀደው መልኩ ብሎ ካፈቀረ አጅር አለው። ግን ዝም ብሎ በአየር ላይ ፍቅር አድርጎ እሷ ጋር ለመቀጠል በማይችልበት መልኩ እያወቀ መልፋት ከአላህ ጋር ከማጣላቱም ያለፈ ህይወቱንም ያበላሻል። አንድ ታሪክ አይቼ በጣም የሚገርም ነው። እዚህ ቄራ አካባቢ እስካሁን ድረስ አሁንም የሚቆም ሰው እያለ ስንት አመቱ ነው የተባለው? 30 አመቱ ነው ምናምን። የሆነች ፍቅረኛ ነበረችው። ቤተሰቦቿ እሱን አታገባም ብለው ላኳት ወደ ውጭ ሀገር። ወደ ውጭ ሀገር ስትሄድ የመጨረሻ ቀን የተሰናበተችበት ቦታ ነው አሉ። ሰውየው ቆሞን የምኳሳዩኝና ነው ይሄን ሰውዬ የዋሉኝና ወጥቼ ሳይ ይሄ ምንድነው? ይሄ እብድ ነው አልኳቸው። ኧረ እብድ አይደለም። ኧረ እናንተ ወልጁኑኑ ሁኑኑ እብደት ብዙ አይነት ስላለው ነው አታውቁም ስል ታሪኩን ነገሩኝ። የዛሬ ስንት አመት ነው? ማታ ቤቱ ሲመሽ ይሄዳል፣ ጧት ይመጣና እዚያ ቆሞ ይጠብቃታል። እሷን ከውጭ ሀገር አግብታ ወልዳ መታ ብታናገረው ትፈልጋ አልዳነም። ስለዚህ ማየት ሐራም ዒቃቡን አያችሁት። እንዲህ ነው። ዱንያ ላይም እንደዚህ ያደርጋል፣ አኺራ ላይ ደግሞ ምን ይሆናል? ከባድ ነው። ስለዚህ ፍቅር የሚያደርስ እይታ ማየት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም